ቤተክርስቲያን የጌታን አካል ወጪ ዘራሱን ክርስቶስን ማለት ነው። በዚህ ቤተክርስቲያን ማጥቃት ክርስቶስን ማጥቃት ነው። ታውቃላችሁ አይደል? ቤተክርስቲያን ማለት ህንጻ አይደለም ነው ማለት በዋናነት ማለት ነው። እሱም ቤተክርስቲያን እየተባለ ይጠራል። ግን በዋናነት ቤተክርስቲያን ማለት የምእመናን አንድነት ህብረት፣ የአማኞች ህብረቱ የአንድነት እርሱ ነው እና እርሱ ደግሞ የኢየሱስ ስጋ ተብሎ ተጠርቷል። የክርስቶስ አካል ወይም ስጋ ተብሎ ተጠርቷል እና ያንን የክርስቶስን ስጋ መታ አታክ ማድረግ ወይም የክርስቶስን አካል መታ አታክ ማድረግ ክርስቶስን አታክ ማድረግ ነው። ቤተክርስቲያንን የሚሳደብ ኢየሱስን የሚሳደብ የኢየሱስ ጠላቱ ነው። ኢየሱስ ጠላቱ ነው። ብዙ ጊዜ አሁን ፕሮቴስታንቶች ላይ ስንሰራ ምናምን ለፕሮቴስታንቶች ጥላቻ ያለን የሚመስላቸው ሰዎች አሉ። ነው አይደለም። ማለት ይህንን እንግዲህ የልባችን ጌታ ኢየሱስ ነው የሚያውቀውና ለፕሮቴስታንቶች ምንም አይነት ጥላቻ የለንም። አንዳንድ በጣም በጥላቻ ያበዱ ሰዎች አሉ፣ እነሱ ተዋቸው። ኤኒዌይስ ግን ለፕሮቴስታንት ግን በፍጹም ክርስቶስ በሚያውቀው ምንም አይነት ጥላቻ የለም በልባችን ውስጥ። ግን ሳያስቡት የክርስቶስ ጠላት ሆኖ ተነስተዋል። እንዴት ከተባለ የኢየሱስን ቤተክርስቲያን በመሳደባቸው፣ የኢየሱስን ቤተክርስቲያን ለማሳደድ በመሞከራቸው። ኦኬ። ስለዚህ የክርስቶስን ቤተክርስቲያን ማሳደድ ክርስቶስን ማሳደድ ነው። ልክ ጌታችን ኢየሱስ ለጳውሎስ እንዳለው ነው። ጳውሎስ ቤተክርስቲያን ያሳደድ ነበር እንደምታውቁትና እያሳደደ ደማስቆ ላይ ደረሰ። ኤኒዌይስ እና ደማስቆ ላይ ጌታችን ኢየሱስ አገኙ ቀጥታ ኢየሱስን ማለት ኢየሱስ ጳውሎስን የተርሴሱ ሳውልን ቀጥታ አገኘውና በብርሃን ብልጭታ ጣለውና ሳውል ስለምን ታሳድደኛለህ የሚል ድምጽ መጣ እና ሳውል በዛ ጊዜ በጣም እንደው የተባረከ ሰው ነው ማለት ቤተክርስቲያንን ያሳድዳል። አዎ ግን በመቀናት ለእግዚአብሔር እንደው በመቀናት ነው። ለእግዚአብሔር በመቀናት ሳይገባው ቤተክርስቲያንን ያሳድድ ነበርና ልቡን ግን እግዚአብሔር ያውቀው ነበርና መረጠው። ጌታችን ኢየሱስ መረጠው ጳውሎስን። ድምጹን እንኳን ከቅዱሱ አንደበት የሚወጣውን ያንን ድምጽ ለመስማት እንኳን ጳውሎስ ታደለ። ሳውል ስለምን ታሳድደኛለህ የሚለውን ድምጽ እሱ ብቻ ነበር የሰማው። በዙሪያ ያሉ ሰዎች ራሱ አይሰማቸውም። በቃ ጳውሎስ ይሰማዋል፣ እነሱ አይሰማቸውም። በዙሪያ ያሉ ሰዎች ራሱና ስለምን ታሳድደኛለህ አለ። ለምን እንዴት ነው ጳውሎስ የናዝሬቱ ኢየሱስን ያሳድደው? ማለት አንተ ማን ጌታዊ ብሎ ሲጠይቀው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለ። እንዴት ነው እስቲ አሁን የተርሴሱ ሳውል ጳውሎስ ጌታችን ኢየሱስን እንዴት ነው ያሳድደው? አግኝቶት ነው? ሞቶ ከተነሳ በኋላ በክብር በአብ ቀኝ ከተቀመጠ በኋላ ቀጥታ ኢምፐርሰን ሄዶ ኢየሱስን አይደለም መንካት መቅረብ የሚችላል? የለም። እንዴት ነው ታዲያ ክርስቶስን ያሳደደው ከተባለ ኢየሱስ በአብ ቀኝ ተቀመጠ ሲባል የእርሱ ሙላቱ የምትሆን ቤተክርስቲያን ምድር ላይ አለች። ሙላቱ የምትሆኗ የቤተክርስቲያን ምድር ላይ አለች እና እርሷ የእርሱ አካሉ ናት የቤተክርስቲያን። ስለዚህ ቤተክርስቲያንን መንካት ኢየሱስን መንካት ነው። አለቀ አይደለ? ነው ኢየሱስ ቤተክርስቲያንን መንካት ኢየሱስን መንካት ነው። ለዛ ነው ስለምን ታሳድደኛለህ አለው። ጳውሎስ ቤተክርስቲያንን ያሳድደው ክርስቲያኖችን ማለት ነው። ቤተክርስቲያንን ሲያሳድድ ጌታ ኢየሱስ መጣ ስለምን ታሳድደኛለህ አለውና ቤተክርስቲያንን በጣም የሚሳደቡ ቤተክርስቲያንን በጣም ለማሳደድ የሚሞክሩ እዚህ እንግዲህ በየሚዲያው ምናምን እናያለን አይደል? ፕሮቴስታንቶችን እነሱ በጣም ከታላቅ ይቅርታ ጋር የኢየሱስ ጠላት እንደሆኑ ነው ማምነው እኔ። ስለዚህ የክርስቶስ ጠላት በጣም ይቅርታ አድርጉልኝ። ቤተክርስቲያንን የሚናገሩበት መንገድ በጣም አደገኛ እና ኤንዌይስ ግን እነዚህ የክርስቲያን ጠላት የሆኑ ሰዎችን ሰብስባችሁ ብታመጧቸው አንዱ ከአንዱ ጋር እንኳን በፍጹም ሊስማማ የማይችል ሰው ናቸው። በፍጹም አይስማሙም። ልክ ክርስቶስን ለማጥቃት ሲሆን ግን ይስማማሉ። ክርስቶስን ስል ቤተክርስቲያንን ማለት ነው። ምክንያቱም ቤተክርስቲያንን ማጥቃት ክርስቶስን ማጥቃት እንደሆነ ስላሳዩአችሁ። ልክ እንደዚህ ሁሉ ጌታችን ኢየሱስን ለማጥቃት ፈሪሳውያን፣ ሰዱቃውያን እየተሰባሰበ ነው የሚመጣው። የአይሁዳውያን መሪዎች አንድ መስለው ነው የሚመጡት። ኦኬ። በነገራችን ላይ አያይዤ ለመግለጽ ማለት ነው የክርስቶስ ጠላት ከሆነ ሰው ጋር ህብረት አድርጌ ወንጌል ሰብካለሁ ምናምን የሚመስል አይነት ነገር ሰምቼ ነበር። አሁን ላይ እሺ ብዙም አላነሳውም፣ እንመጣበታለን። ግን እንዲህ የሚባል ነገር የለም። ቤተክርስቲያንን የሚያሳደብ ቤተክርስቲያንን የሚሳደብ ሰው ካለ ከሱ ጋር ምንም የምትሰራው ነገር የለም። እንዲህ የሚባል ታሪክ የለም። ሰው ምንድነው? ቤተክርስቲያን ሁሉን በሁሉ የሚሞላ የእርሱ ሙላቱ ናትና የሚጎድልባት ነገር ስለሌለ ከእርሷ እየቀዳ ወጣ ብለህ ሌላ የምታያቸው ነገሮች ካሉ አይተህ በደምብ ጠንከር እያልክ መስራት ነው። ኦኬ። ደግሞ የሚሰራ ደግሞ እኔ ሰራሁኝ እኮ አይልም ማለት ቤተክርስቲያናችን ምንድነው የሚለው? እግዚአብሔር ሰራ። ስለዛ
የሚያግዘን አጋዣችን እግዚአብሔር ካለ ክርስቶስ ኢየሱስ ካለ የክርስቶስ ጠላቶች አያስፈልጉንም። ራሱ የወንጌል ስብከት ላይ ማለት ነው። እና ወንጌል አብሬ ይሰብካል አይባልም። አሁን ላይ ይህንን ዴፕ አልሄድበትም፣ ግን እመጣበታለሁ። በዚህ እቺ ጾም ስታልፍ እንመጣበታለን። ኤኒዌይስ አሁን ግን እኛ ሙሉ በሙሉ ትኩረታችንን ጌታ ኢየሱስ ላይ እናድርግ፣ ክርስቶስ ላይ ትኩረታችንን እናድርግና የጸሐፍት አለቆችና ፈሪሳውያን የጸሐፍት አለቆችና ጸሐፍትና የካህናት አለቆች ጌታ ኢየሱስን ሊገድሉት ተማከሩ እና እንዳትረሱ ልክ የፋሲካው በዓል ማለት ዘጸአት ላይ ታስታውሳላችሁ አይደለ? እግዚአብሔር ሕዝቡ እስራኤልን ከግብፅ ባርነት ነፃ ለማውጣት ሲነሳ ባሪያውን ሙሴን ላከና ከዛ በኋላ ታላቅ ተአምር በፈርዖን ቤት ላይ በዛ ሕዝብ ላይ ሊያመጣው ነው። ቁጣ በኩራትን ሁሉ የሚገድል አይነት ቁጣ ማለት ነው። ሕዝቡ ነፃ ያወጣው በኩራትን ራሱ በመግደል በጣም ትልልቅ ተአምራትን አድርጎ ነው እንደምታውቁት እግዚአብሔር እና ያኔ ነውር የሌለበት በግ በእስራኤል ቤት እንዲታረድ ተደረገ። በእያንዳንዱ ቤት ነውር የሌለበት በግ እስራኤላውያን ያርዱና ደሙን በመቃናቸው ላይ ይረጫሉ፣ ስጋውን ይበላሉ እና የጥፋት መልአክ በመጣ ጊዜ ይሄ መቃኑ በዛ በፋሲካው በግ ደም የተረጨውን መቃን እያዩ ያንን ቤት የደሙ ምልክት ያለበትን ቤት እያለፈ ይሄዳል። አይገርልም። ከዛ ቤት የሚገርለው የደሙ ምልክት የሌለበትን ቤት እየሄደ እየመረጠ ነው። እና ያ ምሳሌ አለው ጋይዝ። ጌታችን ወይም እግዚአብሔር አምላካችን እንዲሁ ዝም ብሎ ነገሮችን ዝም ብሎ ያስቀመጠ አይደለም። እያንዳንዱ ነገሮች ምሳሌ አላቸው። ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ናቸው። እና ጌታችን ኢየሱስ መጥቶ ስለ ሁላችን እንደሚታረድና ያ ደሙ ደግሞ በልባችን ላይ እንደሚረጭ፣ ስለዚህም ከሞት ደግሞ የምናመልጠው በዛ ደም እንደሆነ የሚያሳይ ነው። ነውር የሌለበት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የለ ጌታችን ኢየሱስ እና ለእሱ ምሳሌ ነበረ። ነውር የሌለበት ከኃጢአት ሁሉ የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ መስዋዕት ሊቀ ካህናት ብቻ ሳይሆን መስዋዕት የሚያስፈልገን ነበር እና ጌታችን ኢየሱስ ስለ ሁላችን በመስቀል ላይ መስዋዕት ይሆናል። ስለዛ እውነተኛው የፋሲካው በግ ማን ነው? ክርስቶስ ነው። በጣም የሚያስደንቃችሁ ደግሞ መጥቶ ይህንን መስዋዕት የሆነው ፋሲካችን ክርስቶስ የታረደልን መቼ ነው? አይሁዳውያን ያንኑ የፋሲካን በዓል እግዚአብሔር ራሱን ያዘዛቸው በዚህ ለመታሰቢያ እንዲሆን እንትን በሉት አክብሩት ይህንን በዓል ብሎ ያንን በዓል በሚያከብሩበት ቀን ነበረ ጌታችን ኢየሱስ የሚታረደው። በመስቀል ላይ ራሱ መስዋዕት አድርጎ ያቀረበው ማለት ነው። ፋሲካችን ክርስቶስ ታርዶልናል አለ ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ላይ እና አላወቁም። ይሄ ጸሐፍቱ ምናምን እነዚህ ካህናት አለቆች የአይሁድ መሪዎች እነሱ ስለ ጌታችን ኢየሱስ ምንም አልገባቸውም። ስለዛ ከነገ ወዲያ ማለት ነው የፋሲካና የቂጣ በዓላቸው ሆኖ ይለያያል። ሁለቱ በዓላቸው አለ፣ ግን አንድ የቂጣ በዓል ቀጣይ የሚከበር ነው። ያው ግን አንድ ላይ የሆነ ነገር ነው። ምንድነው አስተሳስረው ነው ብዙ ጊዜ የሚይዙት አይሁዳውያን። ለዛ ነው አንድ ላይ አድርጎ ያስቀመጠው ጸሐፊው እና ልክ ከነገ ወዲያ የፋሲካ በዓላቸው ሆኖ ከሁለት ቀን በኋላ እንደዛ ሆኖ ዛሬ ላይ ሊገሩት እየተማከሩ ነው። አላወቁትም፣ ግን ጌታችን እዛችው ቀን ላይ ኧረ እነሱ በቃ ያንን የፋሲካን በዓል ያከብራሉ፣ ያንን ያስታውሳሉ። ኧረ እውነተኛው የፋሲካው በግስ እኔ እኮ ነኝ ብሎ ጌታችን ኢየሱስ እጆቹን በመስቀል ላይ ይዘረጋና ስለ እኔም ስለ እናንተም ጋይዝ ስለሚቀልዱበት ስለ ሙስሊሞች፣ ስለማይቀበሉት ኤቲስቶች፣ የተቀበሉት መስሏቸው ስላልተቀበሉት ስለ የትኞቹም ሰዎችም ስለ እኛም ስለ ሁላችን ስለ ዓለም ሁሉ ጌታ ኢየሱስ በመስቀል ላይ እጆቹን ዘርግቶ ታላቅ የሆነ ፍቅሩን በማሳየት ደሙን ስለ ሁላችን አፈሰሰ። ስለዚህ ለሚያምኑ ሁሉ ይህ የክርስቶስ ደም ልቡ ላይ ይረጫል። ለሚያምን ሁሉ፣ ላላመን አይደለም። ለሚያምን ለሚጠመቅ ሁሉ የክርስቶስ በዛ ጥምቀት ውስጥ የክርስቶስ ደም በልቡ ላይ ይረጭና ከዛ በኋላ ከሞት ያመልጣል ማለት ነው። እና ህዝቡ ነፃ ያወጣው በዛ መልኩ ነበረ። እኛም አሁን ነፃ የምንወጣው በዚህ በክርስቶስ የፋሲካ በግ በሆነው በጌታችን በክርስቶስ ኢየሱስ ነው። እና ህዝቡ ለዛ ተማከሩበት። ክርስቶስ ፊት ለፊት ላይ ያየዋል ማለት ይሄ እንደሚገደል ምናምን ያውቀዋል እኮ ደጋግሞ ነው ይነገራቸው። ኢቭን አሁን የማርቆስ ወንጌል ምዕራፍ 14 ላይ አይደለም ከዚህ በፊት 3 ጊዜ ደጋግሞ ለሐዋርያቱን ይነግራቸዋል። አሁን ለሽማግሌዎች ተላልፎ ይሰጣል፣ ለካህናት አለቆች ተላልፎ ይሰጣል፣ የሰው ልጅ ከዛ ይገድሉታል፣ በ3ኛው ቀን ይነሳል እያለ 3 ጊዜ ሙሉ ነግሯቸዋል እንደሚገደል።
ከዚህ ወቅት በፊት ብቻ ራሱ ማለት ነው አትሊስት ወንጌሉ ላይ በተጻፈው ልክ ብቻ ራሱ እንሂድ ብንል 3 ሙሉ ነው ሲነግራቸው አይተናል። በማርቆስ ወንጌል ላይ ብቻ ማለት ነው። እና ለ3ኛ ጊዜ ሲነግራቸው አይተናል። እነሱም በደንብ አያስተውሉትም አክቹዋሊ ሐዋርያቱም ግን ያው ይላል ወንጌሉም እነሱም እንደማያስተውሉት ይናገራል። ብቻ ግን ክርስቶስ ፊት ለፊት ላይ ይመጣበት ዘንድ ያለውን መከራ ያውቀዋል። በጣም አደገኛ መከራ ያውቀዋል። ያ መከራ ደግሞ በመከራ ነው በፈቃዱ የተቀበለው ቢሆንም ግን ዝም ብሎ እንደዚሁ ማለት የሆነ እስቲ ይመመኝ እስቲ የተወሰነ እያለ ዝም ብሎ ህመሙን የተወሰነ እየቀመሰ እንደዛ ራሱ አይደለም ባይዚ ሪል የሆነ ህመም ልክ እናንተ እንደሚያማችሁ እንደዛ አይነት ልክ እኛ እንደሚያመን ማለት ነው እንደዛ አይነት የህመም ስሜት በክርስቶስ ውስጥ ዘልቆ ገብቶ ሞትን ቀመሰ። ይሄን ሁሉ ነገር አስቀድሞ ጌታችን ከፊት ያየዋል እኮ አምላክ ነው። አይተዋል። እሱ በስጋ የተገለጠ ጌታ በስጋ የተገለጠ አምላክ ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ እንዲህ በስጋ የተገለጠው ጌታ እዛ ጋር የባሪያን መልክ የያዘው በእግዚአብሔር መልክ ይኖር የነበረው እርሱ ፊት ለፊት ላይ መከራውን፣ መገረፉን፣ ሞቱን ያየዋል፣ ያውቀዋል። እና እንደዛ ሆኖ በጣም እናንተን ከመውደዱ የተነሳ እና እኔን ኦፍ ኮርስ በጣም ከመውደዱ የተነሳ ወደ እንደዚህ አይነት አሰቃቂ መከራ በደስታ ይገባል ጌታ ኢየሱስ። እና በስመ አብ እኔ የክርስቶስ ፍቅሩ በስመ አብ እና ሳያውቀው ድንገት የመጣበት መከራ አይደለም። የሆነ ያላሰበው ችግር ውስጥ የገባ ነው ብላችሁ የምታስቡት ጋይስ እንደዛ እኮ አይደለም። ክርስቶስ የሆነ ያላሰበው ችግር ውስጥ ገብቶ ከዛ መውጣት አቅቶት እንደዛ እኮ አይደለም። ፊት ለፊት ላይ እያየው ነው ያንን መከራ ምናምን እያየው በጣም ለእኛ ያለው ፍቅር እጅጉን በዝቶበት ሰተት ብሎ ገባ እንደዚህ አይነት አደገኛ መከራ ውስጥ ማለት ነው። ይሄ የእርሱ አንኮንዲሽናል የሆነ ፍቅር ነው። በቃ ከኛ ምንም ሳይ እንዲሁ ዝም ብሎ ወዶን ማለት ነው። ኤኒዌይስ እና እነዚህ የማያውቁ ጸሐፍት እና የካህናት አለቆች መከሩበት። አላወቁም እንጂ ምንም እንኳን ከ2 ቀን በኋላ ፋሲካ ሲሆን እና የቂጣ በዓል ሲሆን እንደዛ ማድረጋቸው ክርስቶስ ራሱ እውነተኛው የፋሲካው በግ ሆኖ ሊታረድ እንደሆነ ግን አልተገነዘቡትም። እሺ ይላል ቀጣይ ቁጥር 3 ላይ ነን። ካሁን በላይ ዘንድ ይቀርላል አድርጌ ነገራችሁ ብቻ ጨርሳታለሁ በ2 ደቂቃ ውስጥ። እርሱም በቢታንያ ጌታችን ኢየሱስ ማለት ነው በቢታንያ ሳለ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ ጌታችን ኢየሱስ በለምጻሙ በስምዖን ቤት ሳለ በነበረ ጊዜ በማዕድ ተቀምጦ ነበረ እና ጌታችን ኢየሱስ በስምዖን ቤት ነው ያለው ምናምን። እሺ ከዛስ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ብልቃጥ ይዛ መጣች። በጣም ዋጋው እጅግ ውድ የሆነ የከበረ ማለት ነው። በጣም ውድ ነው። በጣም ውድ የሆነ ሽቶ አንዲት ሴት ይዛ መጣች። ያ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው በጌታችን በክርስቶስ ኢየሱስ ላይ ማለት ነው። ማለት በቃ አሁን ልጅቷ ያላት የመጨረሻውን ውድ ነገር ነው ይዛ የመጣችው ሴቲቱ ማለት ነው። የመጨረሻው ውድ ነገር እና ለእሷ ብቻ አይደለም ውድ ነገር አክቹዋሊ በዙሪያ በዛ አካባቢ ለተሰበሰቡት ሁሉ ውድ ነገር ነው። ያ ነገር በጣም ውድ ነው። በምን ታውቃላችሁ? ቀጠል አድርጎ አንዳንዶችም ይላል ያው በተለይ ይሁዳ ይህ የሽቱ ጥፋት ለምንድን ነው አሉ። ይህ የሽቱ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይችል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት ይላል እና ብዙዎቹ ነቀፏት። አባከንሽ ለድሆች ይሰጣል ነበር 300 ሙሉ ዲናር የሚያወጣ ሽቶ እንዴት እንደዚህ ታባክኛለሽ አይነት ነገር ማለት ነው። እና እሱ ያደረገችው ጌታ ኢየሱስን ፊት ለፊት ላይ ያየችው ነው። አስባችሁታል? እና ክርስቶስ በፍጹም እንዲያመልጣት አልፈለገችም። ስለዛ ያላትን ነገር ይዛ መጣ፣ ውዱን ነገር ለኢየሱስ በራሱ ላይ ያፈሰሰችው ያን ውድ የሆነውን ሽቶ እና ጌታ ኢየሱስ ግን መለስ አደረገና ተዋታል። አይቷል። ልቧን ያውቋላ ጌታ ኢየሱስ ልቧ ለክርስቶስ ያላትን በልቧ ላይ ለክርስቶስ ያላትን ቦታ ያውቃልና ተዋት። ስለምን ታደክሟታላችሁ? መልካም ስራ ሰርታልኛለች።
ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። አሁን ሊለያቸው ነው። የተቻላትን አደረገች፣ አስቀድማ ለመቃብሬ ሥጋዬን ቀባችኋለሁ። አስቀድማ ለመቃብሬ ሥጋዬን ቀባችሁ። እውነት እላችኋለሁ አለ። እንደውም ጌታ ኢየሱስ እንደውም ይገርማችሁ ነው። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይሄ ይነገራል። ለእርሷ መታሰቢያ ሊሆን ይሄ ይነገራል። ይህ ወንጌል በሚነገር የጌታ ወንጌል በሚነገርበት ቦታ ሁሉ ለእርሷ መታሰቢያ ደግሞ ይህ አሁን ያደረገችው ደግሞ አረ ይነገር። ስለዚህ አራቱም ወንጌላውያን ስለዚህ ጽፏል። አራቱም ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እና ይህቺ ሴት በጣም ለሁላችን ትልቅ ምሳሌ መሆን የምትችል ሰው ናት፣ ሴት ናት። ምንድነው እሷ ጋር ያለውን ውዱን ነገር በቃ እሷ አሁን እያደረገች ያለችው ፍቅሯን እየገለጸች ነው። ራይት በቃ ፍቅሯን የመጨረሻ ለክርስቶስ ያላትን ፍቅር በምን ገለጸች? ብድግ አድርጋ መታ ያንን ውድ የሆነውን ሽቶ በራሱ ላይ በጌታችን ራስ ላይ አፈሰሰች። ሥጋዬን ቀባቸው አለ ጌታ ኢየሱስ። ስለዛ ራሱ ላይ ብቻ የማፍሰስ አይደለም፣ ሙሉ ሥጋውን በሽቶ ከእግሩ ጀምሮ እና በሽቶ ቀባቸው። አሁን ልክ እኛም በህይወታችን ልክ እንደዚህ ነው ልናደርግ የሚገባው። ውስጣችን ያለ የምርም ፍቅር ካለ በክርስቶስ ላይ እንግዲያውስ እናፍስሰው። የት አግኝተነው አክሊል ልትሉኝ ትችላላችሁ። ቅድም እንዳልኳችሁ ቤተክርስቲያን የክርስቶስ አካል ናት። ቤተክርስቲያን የክርስቶስ አካል ናት። የክርስቶስ አካል ከሆነች በቃ ቤተክርስቲያን መንካት ክርስቶስን መንካት ነው ብያችሁ የለ። ስለዛ ለክርስቲያኖች የምናሳየው ለወንድም እህቶቻችን የምናሳየው ያ ፍቅር ከፍቅር በመነጨ ሁኔታ ደግሞ ለእነርሱ የምንሆንላቸው ሁኔታ ለክርስቶስ ይሆንለት ነው። አለቀ። ኦኬ። የፍቅርን ሽቶ በዛ በአካሉ ላይ በቤተ ክርስቲያን ላይ ስናፈስ እያፈሰስን ያለነው በክርስቶስ ኢየሱስ ላይ ነው። ስለዛ ወንድሞቻችንን እህቶቻችንን መውደድ ማፍቀር እና ለክርስቶስ ያለንን ፍቅር አሁን ያቺ ሴት ያንን ሽቶ በማፍሰስ ገልጻ የለ። ጌታችን ኢየሱስ ደግሞ ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል። ስለዛ ትእዛዙን በመጠበቅ ፍቅራችንን መግለጽ እቺ ለሁላችንም በቃ ተምሳሌት እንደሷ ነው መሆን ያለብን አይነት ነገር የምትባል አይነት ሴት ማለት ናት። እና ጌታችን ኢየሱስም ይህ ወንጌል በተነገረበት ሁሉ ስለዚህ ሴት ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አለ። እና ስለዛ ይሄ ከዚህ ወንጌል ጋር ሁሉ ጊዜ አብሮ የሚነገር ነገር ነው ያላት እቺ ሴት። በተነገረ ቁጥር ስሟ ራሱ አልተጻፈም። በቃ ለሁላችንም ምሳሌ ሆነ የተቀመጠች አይነት ሴት ናት እና በጣም የምታስደንቅ ሴት ነበረች። እሺ ቀጠል አድርጎ እንዲህ ይላል። የዚች ሴትዮ ደግሞ ተቃራኒ ማለት ነው። እሺ አንድ ሰው ምን ብሎ ኮመንት አደረገልኝ? አወሰኝ የት አግኝቼው እያልኩ ነበር አጋጣሚ። እሺ ስለዛ አሁን ልክ እንደዛ ማለት ነው። እሺ ቀጠል አድርጎ ሁለት ቁጥር ነው ያለው። ቁጥር 10 ነው። ቁጥር 11 ላንብብላችሁ። ከ12ቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ ካህናት አለቆች ይሄዳል። የአስቆሮቱ የሆነው ይሁዳ ጌታ ኢየሱስን አሳልፎ ከ12ቱ አንዱ ነው ራሱ አይደል? ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ ጌታችን ኢየሱስን አሳልፎ ሊሰጠው ወደ ካህናት አለቆች ይሄዳል። እና ልክ ሲሰሙ ማለት የካህናት አለቆች ማለት ሲሰሙ ደስ አላቸው። ብርም ይሰጡት ዘንድ ተስፋ ሰጡት። በቃ ብርም ሰጣለን። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። እንዴት አድርጎ የሚመች ሰዓት በቃ መጠበቅ ጀመረ። ቆይ እስቲ በየትኛው ሰዓት ልሂድበት፣ በየትኛው ሰዓት አሳልፌ ልስጠው ማለት ጀመረ ማለት ነው ይሁዳ። ስለዛ ነገም ጌታ ይፈቅድልን ላይ እንገባለንና የምንማማረው ላይ እንዴት አመቻችቶ እንዳሳልፎ እንደሰጠው ደግሞ ነገር ምንድነው ማለት ነው። እና ይሁዳ ግን ተመልከቱ ጋይስ፣ ሁለቱም አይነት ሰዎች በክርስቲያናችን ውስጥ አሉ። የትናይቱ ከላይ ያለችው ያቺ የናርዶስ ሽቶን ይዛ መታ በጌታችን ላይ ያፈሰሰችው አይነት ሴትም ልክ እንደዚህ እንደ ይሁዳ አይነት ሰው። ሁለቱም አይነት ሰዎች በቤተ ክርስቲያን ውስጥ ይኖራሉ። ያቺ ልቧ በጣም በፍቅር የተሞላ በቃ ልቧ ውስጥ ያለው ፍቅር የሆነ፣ ይሄኛው ደግሞ ይሁዳ የክርስቶስን ፍቅር አንዴ ከቀመሰ በኋላ
በክርስቶስ ኃይል አጋንንትን ምናምን ካወጣ በኋላ እንደዚህ ስልጣን እንኳን ተሰጥቶት ማቴዎስ ወንጌል ምዕራፍ 10 ላይ እንዲህ ያለ ኃይልን እንኳን ተቀብሎ ነበረ። እንዲህና እንዲያ ካደረገ በኋላ ከክርስቶስ ጋር አብሮ ብዙ ከተጓዘ በኋላ የሆነች ሰዓት ላይ ጌታችን ኢየሱስን ካዱ። ጌታችን ኢየሱስን አሳልፎ ለመስጠት በቃ ልቡ ተነሳሳ ማለት በጣም ለክርስቶስ ቀርቦ እሱ ነበረ፣ ይሁዳ ነበር ከዛ ሴት ይልቅ፣ ምክንያቱም ከ12ቱ አንዱ ነው እና ቅርቡ የነበረውን ኢየሱስን የሆነ ጥቅማ ጥቅም አሳጣው። ልቡ ውስጥ የነበረው ክፋት አሳጣው። ልቡ ውስጥ የሞላው አጋንንት ክርስቶስን ልባችን ውስጥ የሚሞላው ክፉ የሆነ ነገር ክርስቶስን ሊያሳጣን ይችላል። ጌታችን ኢየሱስን እንድናጣው ሊያደርግ ይችላል። አሁንም ድረስ በነገራችን ላይ አንዴ ክርስቶስን ከተቀበልን በኋላ በውስጣችን ክርስቶስ ኢየሱስ አለ አይደለኛ? እና በውስጣችን ያለውን ጌታን እርሱን ክርስቶስ ኢየሱስን ሊያሳጣ የሚችል ብዙ ነገር አለ። ሰይጣን ልክ እንደ ይሁዳ ግዴታ ገንዘብን ማፍቀር ምናምን ብቻ አይደለም። በቃ ይሁዳ ገንዘብን ወደደ። ከዛ በኋላ የፈጠነ እንዴት አድርጌ በምን ሰዓት ነው ላስይዘው የሚለው የሚመቻችለትን ሰዓት ወዲያውኑ ፈጠን ብሎ መፈለግ ጀመረ፣ አስያዘው። እና ነሰሰርሊ የገንዘብ ብቻ አይደለም፣ ውስጣችን ያለውን ጌታችን ኢየሱስን ዝሙት ሊያስጠለን ይችላል። ለዝሙት ያለ ፍቅር፣ ለዝሙት ያለን ፍቅር ክርስቶስ ኢየሱስ ውስጣችን ያለውን ክርስቶስ ኢየሱስን እንድናጣው ሊያደርግ ይችላል። ስለዚህ ግዴታ በገንዘብ የመደለል ጉዳይ ብቻ አይደለም። ሰው ኃጢአትን በጣም የሚጠጋት ከሆነ ለዛ ኃጢአት ባሪያ ይሆንና ጌታን ግን አሳልፎ ይሰጣል። ጌታን አሳልፎ ይሰጣል። ስለዚህ ውስጣችን ያለውን ኢየሱስን አሳልፈን እንዳንሰጥ በጣም መጠንቀቅ አለብን። በጣም በሌላ ነገሮችን ውስጣችን ፍቅር ከሌለ፣ ክፋት ከሌለ፣ ክፋት ካለ፣ ተንኮል ብቻ ካለ፣ አንዳንድ ጊዜ ልባችን ውስጥ በቃ ዝም ብሎ ተንኮል ብቻ ሊታጨቅ ይችላል። ባልሆነው ነገር ምናምን ነገር እያንዳንዱ የምናደርጋቸው ነገሮች ከተንኮል የሚመነጩ ሊሆን ይችላል። ይህ በጣም አደገኛ ነው። ውስጣችን ያለው ትህትና ሳይሆን ትዕቢት ከሆነ ውስጣችን በትዕቢት በተሞላ ቁጥር ክርስቶስ ከፍ ያለ ነው። ትዕቢት ደግሞ የሚጥል ነው። ትዕቢት እየጣልን ክርስቶስን አሳልፈን በቃ ዝም ብለን እንድንተው ያደርገናል። ስለዛ ልባችን በትዕቢት ሊሞላ ይገባል። ልባችን ውስጥ ትህትና ሊኖር ይገባል። ልባችን በጥላቻ መሞላት የለበትም፣ ይልቁንም በፍቅር እንጂ። ልባችን በየዋህነት በገርነት ሊሞላ ይገባል እንጂ በተንኮል ሊሞላ ይገባል። ለወንድሞቻችን ካልራራን ምናምን በቃ አስቸጋሪ ነው። በዙሪያችን ላሉ ርህራሄን፣ የዋህነትን፣ ገርነትን ማሳየት በተለያየ በዕለት ተዕለት ህይወታችን ውስጥ ማለት ነው። ከዛ በኋላ በእኛ ውስጥ ያንን የዋህነት፣ ገርነት፣ ትህትና ምናምን አይተው ሰዎች ክርስቶስን እንዲያዩ ማለት ነው። ክርስቶስን በእኛ ውስጥ ማየት ጭራሽ የማይቻል ከሆነ ምናልባት ክርስቶስን እያጣነው ሊሆን ይችላል። ሳናስበው በህይወታችን ክርስቶስን ልናጣው እንችላለን። በህይወታችን ውስጥ ክርስቶስ የማይታይ ከሆነ ጭራሹን እንግዲያውስ በጣም መጠንቀቅ አለብን። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ። ስለዛ በህይወታችን ውስጥ ክርስቶስ ጭራሽ የማይታይ ከሆነ ክርስቶስን እያጣ ነው እየተው ነው እየሄድን ነው ማለት ነው። ዝም ብሎ ለምሳሌ በጣም ለገንዘብ ፍቅር ያለው ሰው ወይ በተንኮል የተሞላ ሰው ወይ በትዕቢት የተሞላ ሰው አሊያም በዝሙት ብቻ የታጠረ ሰው፣ አሁን እንደዚህ ኃጢአቶች ወደ ህይወታቸው አይመጡም እያልኩኝ አይደለም። ሊመጣ ይችላል። ኦፍ ኮርስ እንደዚህ ኃጢአት በህይወታችን ውስጥ ሊመጣ ይችላል። ግን ቶሎ ምልስ ማለት ግን ያስፈልጋል። እና በዚሁ ግን ዝም ብሎ የሚቀጠል ሰው ካለ፣ ዝም ብሎ በዝሙት ብቻ የሚመላለስ ሰው፣ ዝም ብሎ በክፋት ብቻ የሚመላለስ ሰው፣ በተንኮል ብቻ የሚመላለስ ሰው ካለ አሁን እዚህ ያንን ሰው ልክ ስታዩት የምር ክርስቶስን ታዩታላችሁ፣ እናየዋለን። በዛ ሰው ክርስቶስ እንላለን። እንዲህማ ካልን ክርስቶስን አመፀኛ ማድረግ ነው። በዛ ሰው ውስጥ ጭራሽ በፍጹም ክርስቶስን ልናየው አንችልም፣ ልናየው አንችልም። ክርስቶስ የሚታየው በአነጋገራችን አይደለም፣ በህይወታችን ነው። በአነጋገራችን ሳይሆን ክርስቶስ የሚታየው በአነጋገራችን ነው።
ይሄ ሰው ምንድን ነው ጥድፍ ጥድፍ ይላል ሲያወራ ምናምን ስለተባለ አይደለም። ይሄ ሰው ምን ይስቃል ይቀልዳል ምናምን ስለተባለ አይደለም። ይሄ ሰው በጣም ተረጋግቷል ስለተባለም አይደለም። ክርስቶስን የሚሰብከው የምንናገርበት መንገድ አይደለም። አክቹዋሊ የምንናገርበት መንገድ የጋጥ ወጥነት መሆን የለበትም፣ በጣም የወጣ መሆን የለበትም። ኦፍ ኮርስ ግን ህይወት ነው ክርስቶስን የሚሰብከው። ክርስቶስን የሚሰብከው ምንድን ነው? ህይወት